እንዳይወራብህ ብትፈልግም ሲወራብህ ትሰማለህ። መተቸቱን ባትፈልግም ስትተች ስትነቀፍ ትገኛለህ። የሰው አፍ ብትፈራም አጀንዳ ተደርገህ ታያለህ። ተደብቀ ባልሰማ ማድረግ ብትፈልግም ከሰዎች አይን የምትሰውረው ነገር የለም። ቆልፎ የያዘህ ይሉኝታ የዕድሜ ልክ ጠላት ሆኖ ይቀጥላል። የሰዎችን ዘለፋ ስትፈራ ጊዜህ ይነጉዳል። ከተኛበት የሚያነቃን ስትጠብቅ ራስን ታጣለህ። እንዲቀር እንዳይሆንብህ የምትፈልገው የፍራቻ ምክንያት ካለ እርሱ መሆኑ የማይቀር ጉዳይ ነው። የትም ብትሄድ፣ እንዴትም ብታደርግ፣ ምንም ብትሰራ ከሰው ምላስ አታመልጥም። ለመናገር ያኮበኮበ መተቸት የሚቀለው ሁሉ በአዲስ ማንነት ሲያገኝ ከጫፍ እስከ ጫፍ አጀንዳ ያደርግሃል። አዎ ጀግናዬ፣ አይቀርልህም። እሱ ይደርስብኛል፣ ሊቋቋመው አልችልም፣ ይሉኝታ አለብኝ፣ አፍራለሁ፣ እፈራለሁ ያልክለት ትችት፣ ዘለፋ፣ ማሳነስና ማንቋሸሽ በፍጹም አይቀርልህምና አውቀህ ግባበት። ራስህን ማዘጋጅ። እንኳንም የተለዩና የራሳቸው አቋም ያላቸው ሰዎች በጣት በሚቆጠሩበት ሀገር ይቅርና ዓለምን የሚመሩ ሰዎች ባሉበት ሀገር እንኳን አዲስ ነገር ከሰራ፣ ከመንጋው ከተለየ፣ ከብዙሃኑ እሳቤ ከተነጠልክ አሰፍስፎ የሚጠብቅህ መገፋት፣ መወገዝና መብጠልጠል ይኖራል። ዝም ብዬ በመረጥኩት መንገድ እጓዛለሁ ብትልም የራሱ መንገድ የሌለው ለሰዎች እንቅፋት መሆን የሚቀለው ሰው ሊያጋጥም ይችላል። አዎ እንዲወራብህ ካልፈለግ፣ መተቸት ካስፈራህ፣ ይሉኝታ ከተቆጣጠረ ሁሌም ምርጫ አለ። ባሉበት የመቆየት፣ ተመሳስሎ የመኖር፣ በብዙሃኑ መንገድ የመጓዝ፣ ብዙሃኑ የሚያደርገውን የማድረግ፣ ብዙሃኑ የሚውልበት የመዋል፣ ብዙሃኑ የሚገኝበት ስፍራ የመገኘት ምርጫ አለ። በእርግጥ ቀላል ምርጫ ነው። ቀላል የሚሆነው ግን የተሻለ ህይወት መምራትና በራሱ መቆም ለማይፈልግ ሰው ብቻ ነው። ፍርሃት አይገልህም፣ ነገር ግን ከሰው በታች ያደርግሃል። መገፋትና መገለል ራስህን አያሳጣህም፣ ነገር ግን ካልተዘጋጀህበት ለጊዜው ስሜትህን ሊጎዳ ይችላል። ትልቅ ነገር ባሰብክ ልክ ለትልቅ ነገር ራስን አዘጋጅ። እንደማይቀር ላወቀው እያንዳንዱ ግፊትና ጫና ተገቢውን ምላሽ አሰናዳ። ዓላማና ግብህ ከማንኛውም ቃላት በላይ እንደሆነ በተግባር አሳይ፣ አድርገህም ማስመስከር። ቀኑን ትመራዋለህ ወይም ቀኑ ራሱ ይመራሃል። ጂም ሮን። ንጋትህን አሸንፍ፣ ጠዋት ላይ ሰልጥን። ራስህን አዘጋጅ፣ ለውሎ እቅድ አስቀምጥ። ለእያንዳንዱ ተግባርህ ቅድመ ተከተል አውጣ። በአእምሮ ከማሰላሰል በላይ በወረቀት አስፍረው። ቀንህን ትመራበት ዘንድ ለራስህ ቃል ግባ። የቀናችን ውጤታማነት ከጠዋታችን እርምጃ ይነሳል። የምናሳልፈው አስደሳችና የተረጋጋ ቀን በንጋታችን ሙድ ላይ የተንጠለጠለ ነው። በጠዋትህ ከሰዎች ጋር አይደለም፣ ከዜና ጋር አይደለም፣ ከትናንት ውሎ ጋር አይደለም፣ ከገዛ ሐሳብ ጋር አይደለም፣ ከማንም ጋር አትደራደር። ቀንህን ለማሸነፍ ጠዋትህን አሸንፍ። ንጋትህን በድል ጀምረው። በጠዋት ለምሬት ቦታ የለም፣ ለሐዘን ጊዜ አይሰጥም። በታሪክ መታሰር አይታሰብም። አሉባልታ ወሬ መስማት አይሰራም። ምንም ነገር በአንተ ፍቃድ ወደ ውስጥ ይገባል። ገብቶም በይሁንታህ ልክ ሲዘውር ታገኘዋለህና ቀንህን የምትነዳበትን መሪ በፍጹም ለማንም አሳልፈህ እንዳትሰጥ። አዎ ጀግናዬ፣ ንጋት ላይ ንገስ። ጠዋትህን በድል ጀምር። የቀንህን ስኬት አስቀድመህ ወስን። ውሎህ ላይ ራስህ ሰልጥን። ደስታን ፍለጋ ውጭ አታማትር። የውስጥ ሰላምን ለማግኘት ጠዋትህን በዜና አታስጨንቀው። ራስህን ለማረጋጋት ንጋትህን በማይሆን ወሬ፣ በማይመለከት አሉባልታ ተጀምረው።
ትኩረት ወደ ሰጠኸው ይሄዳል። ዓይን የከፈትክለትን ያያል። ጆሮ ለማዳመጥ የተጠጋኸውን ያዳምጣል። ልብ የተከተልከውን ይከተላል። እጅ አድርግ ያልከውን ያደርጋል። እግርህም ምራኝ ወዳልከው ይመራሃል። አድርሰኝ ወዳልከው ያደርስሃል። አእምሮህ ደግሞ የእነዚህ ሁሉ ወሳኝ መሪዎችህ ገዢ ነውና በእርሱ ተቆጣጠራቸው። ከየትኛውም አጥፊና ጎጂ አካሄድ ቆጥባ አስቀራቸው። አዎ፣ መጨረስ ያለብህን የቀንህን ተግባር በጠዋት በአእምሮህ ጨርሰህ ጀምረው። ማንም በፈለግከው መንገድ እንዲነዳህ አትፍቀድ። ማንንም ለመከተል አቅደህ አትውጣ። እግር ከሚመራህ በላይ የማያስበው፣ በአጉል ልማድ የተከበበው፣ በፓራዳይም ቁጥጥር ስር የወደቀው፣ ያልነቃው፣ ምን እንደሚያስደርግህ በቅጡ የማያውቀው፣ ውስጡ የተፈጠረውን ፓተርን ብቻ እየደጋገመ የማትረዳው አዙሪት ውስጥ ከሚከትህ ድብቁ የአእምሮ ክፍል ሰብኮንሽስ ማይንድ በላይ ነቅቶ የሚያነቃህን፣ መዝኖ አመዛዝኖ ወደሚበጅህ የሚመራህን፣ ከአሁኑ ጊዜያዊ እርካታ ወይም ኢንስታንት ግራቲፊኬሽን በላይ ለዘገየው ነገር ግን ለተሻለው ዘላቂ ደስታና እርካታ ወይም ዲፈርድ ግራቲፊኬሽን የሚያመቻችህን ንቁውን የአእምሮ ክፍልህን ወይም ኮንሽስ ማይንድ ተከተል። የሚመራህን ቀን ሳይሆን የምትመራውን፣ የሚሰለጥንብህን ሳይሆን በሐሳብ በተግባርና በጥበብ የምትሰለጥንበትን የአሸናፊነት ቀን ፍጠር። ያንተ መንገድ የተለየ እንደሆነ አስተውል። ዕውቀትህ፣ ተነሳሽነትህ፣ ወኔህ፣ ጅማሬህ በሙሉ የተለየ ነው። ማንም ጀርባውን የማታውቀው ሰው በሚጓዘው መንገድ ራስን እያስተያየ አትረበሽ። ማንነቱን ከማታውቀው ሰው አንጻር ራስን እየቃኘ የበታችነት ስሜት አይሰማ። ምንም ብታደርግ ያንተ ከማንኛውም ሰው አደራረግና አፈጻጸም ይለያል። ያንተን ጥበብ ማንም የለውም። የሌላውን ጥበብም አንተ የለህም። አንተ ነህ። ያለህ ነገር በሙሉ አንተነትህን ማሳያ ነው። ማንም ከአንተ በተሻለ ሊሰራ ይችላል። በልጦህ ሊገኝ ይችላል። የተሻለ ውጤትም ሊያስመዘግብ ይችላል። ያንተ ጉዳይ ግን እርሱ አይደለም። ጉዳይ አንተና አንተ ብቻ ነህ። ከንጽጽር የወጣህ ዕለት ሕይወትህ ትክክለኛውን አቅጣጫ ይይዛል። አዎ ጀግናዬ፣ አትታወክ። በምታየው የሰዎች ስኬት አትረበሽ። በሚሰማህ የበታችነት ስሜት አትጨነቅ። ለየትኛውም የሕይወትህ መታወክ ምክንያቱ ውድድር ከሆነ አስወግደው። ምንም ሰራህ፣ ስራህ ሁሌም ኩራትህ ሊሆን ይገባል። ውድድር ዋነኛው የውድቀትህ ምክንያት ነውና የሌሎችን ተሽሎ መገኘት መመልከት አቁም። ሰዎችን ስታይ ራስህን ታጣለህ። ሰዎችን ስትመለከት ማንነትን ታሳንሳለህ። በሰዎች ሥራ ራስህን ስትለካ የራስህን ዓለምና ዓላማ ታጣለህ። ያደረከውን አድርገሃልና ራስ ላይ ሕጸጽ በማውጣት አትጠመድ። ራስን በማሳነስ አንሰ አትገኝ። ማንም ሰው የራሱ ሩጫ አለበት። ትኩረትን የራስህ የግል ሩጫ ላይ አድርግ። ማንንም ባትበልጥ፣ ከማንም ባትሻል፣ ከትናንትናው ማንነት ተሽለ ከተገኘ ከዚህ የሚበልጥ ስኬት ሊኖር አይችልም። እድገትን ከፈለግ በሰዎች ስኬት ተደሰት። ለውጥን ከተመኘ የራስህን አመጣጥ አስተውል። እውነተኛው ማንነትህ ከሰዎች ጋር በምታደርገው ውድድር ውስጥ ሳይሆን ከራስ ጋር በምታደርገው ውድድር ነው። ራስህን ታውቃለህ። ራስህን ማወቅህ በየጊዜው እያሻሻለ የሚቀጥል ምርጡ ኃይልህ ነው። እያንዳንዱን ለውጥህን አስተውል። ትንሿን ስኬትህን አክብር። ለትንሿ አፈጻጸምህ ቦታ ይኑርህ። የራስህ ብርታትና ጥንካሬ ከመሆን አትቦዝን። ብዙዎችን ትመለከታለህ፣ ነገር ግን ልኬትህ
የእነርሱ ከፍታና ስኬት አይደለም። የምታደርገውን ታውቃለህ። ዕውቀትህ አንተንና አንተን የማሻሻል የማሳደግና ወደ ላቀው ከፍታ የማሸጋገር ኃይል አለው። ተሻለው ይገባሃልና ከሰዎች ጋር መወዳደሩን አቁም። ልኬትህ የራስህ እይታ ነውና በማንም ከፍታ አትታወክ። የራስህን ከፍታ ገንባ። የራስህን ግብ በራስህ መንገድ ምታ። የሚረብሽህን አላስፈላጊ ፉክክር አስወግድ። ማሳካት የምትፈልገውን ነገር እንደ ራስህ ሆነ አሳካ። ሁሉንም ደረጃ ለመውጣት እያንዳንዱን መመልከት አይጠበቅብህም። ጅማሬው ላይ ከሆንክ ሙሉ ትኩረትህን ጅማሬው ላይ አድርግ። መሃል ከደረስክም እንዲሁ ትኩረትህን መሃል ላይ አድርግ። ስላለህበት ደረጃ በቂ ዕውቀት ካለ ስለ መጪው ባለማወቅ አትጨነቅ። ብርታትህ የዛሬ እርምጃህ እንጂ የወደፊት አይደለም። አሁን ያለህበትን ሁኔታ ሳታልፍ የደረሰብህን መከራ ሳትወጣ ገና ያልተከሰተው ጋር መድረስ አትችልም። ሁሉም ነገር የየራሱ ቅድመ ተከተል አለው። የራሱ ደረጃ አለው፣ ውጣ ውረድ አለው። መደበኛ ትምህርትን በአግባቡ ሳታጠናቅቅ ለየትኛውም ከፍተኛ ማዕረግ ልትበቃ አትችልም። ደረጃ አንድን ሳትሻገር እንዴትም ደረጃ 2 ጋር አትደርስም። የፊደል ገበታ እንኳን የራሱ ቅድመ ተከተል አለው። አዎ ጀግናዬ፣ ያለህበት ላይ አተኮር። ስለቆምክበት አስብ። ስለደረስክበት በሚገባ ወቅ። ያለህበትን ጠንቅቀህ ተረዳ። ያለፈው አልፏል፣ መጪውም በጊዜው ይመጣል። ወደፊት የሚሆንን ነገር ልታውቅ ትችላለህ። ዕውቀትህ ግን የዛሬውን ደረጃ ሳትሻገር እንድታልፍ አያደርግህም። ነገን በመደገፍ የዛሬው ድጋፍህን አትጣል። ነገሮች ተያያዦች ናቸውና ከፍታው ጋር ለመድረስ በዝቅታው ውስጥ ማለፍ ይኖርብሃል። ምንም እንኳን በስተመጨረሻ እንደሚሳካ ብታውቅም ከእርሱ በፊት የሚቀድመውን ግን የመፈጸም ግዴታ አለብህ። ብርታቱ የሚለካው በአንድ ደረጃ ሳይሆን እንደየሁኔታው በሚሻገራቸው ከባድና ቀላል ውጣ ውረዶች ነው። ዛሬ ባለህበት ስፍራ አትለካም። በዛሬው ገቢህ አትመዘንም። ነገር ግን ለተሻለው ስራ ለመብቃትና ከዛሬ የላቀ ገቢ ለማግኘት ለጊዜውም ቢሆን በዚህ መንገድ ማለፍ ይጠበቅብሃል። አዎ፣ ጊዜያዊ ኃላፊነትን መወጣት ለትልቅ ደረጃ ያበቃል። አስፈላጊ የተባሉ ደረጃዎችን እየተሻገሩ መጓዝ ብቃትን ይጨምራል። በሂደቱ ውስጥ ማለፍ የተሻለ ማንነትን ይገነባል። ዛሬ አንድ ያልከው ትንሽ እርምጃ ሲደጋገም ውጤቱ እያማረ ይመጣል። ዋናው ጉዳይ የቀጣዩ እርምጃ ክብደትና ቅለት ሳይሆን የዛሬው እርምጃ በአግባቡ መታለፍ ነው። ከመዳረሻ የሚያደርስህ በጥቂት የጀመረው እንቅስቃሴና ያልተቋረጠው ጥረትህ ነው። በየትኛውም የህይወት ጉዞ ምናልባትም ልታውቅ የምትችለው በመሃል ያለውን ውጣ ውረድ ሳይሆን ያለህበትን ሁኔታ ነው። እንዲሁም በጥቂቱ መጪውን ብትገምት ነው። መሃሉ ግን ለአንተም ሆነ ለተመልካች አይነገርም፣ ግልጽም አይደለም። መጪውን ትተህ በጊዜው የሚጠበቅብህን ኃላፊነት በአግባቡ ትወጣ። ትኩረትህ የማያሳድገው ነገር የለምና ያለህበት ላይ በማተኮር በቅድሚያ እርሱን አሳድግ፣ እርሱን ተሻገር። በእርሱ መንገድ ያሰብከውን እውን አድርግ። ያንተ እንዲሆን የምትመኘውን የትኛውንም ነገር መመኘትህ ካልቀረ፣ መፈለግህ ካልቀረ በተሻለ መንገድ አስበው፣ በተሻለ መንገድ አልመው፣ በተሻለ መንገድ ስራበት። የተሻለ ሐሳብ ሲኖርህ ብቻ ተመራጭ ትሆናለህ። በተለየ ሁኔታ ማለም ስትጀምር ብቻ የተለየ ነገር መፍጠር ትችላለህ። የተሻለው ሐሳብህ ከአብዛኛው አስባለሁ ከሚለው ነገር ግን ከማያስበው ከማያሰላስለው በአንድ አይነት ተመሳሳይ መንገድ ከሚጓዘው ያስባል ብሎ ከሚያምነው ላይ በመኮረጅ ያለምንም ስጋትና ፍራቻ በህይወቱ ከሚተገብረው በእጅጉ ከፍ ያለ የተለየና የተሻለ ነው። ረፍትም በተለየው ሐሳብህ
ስኬትም በተሻለው አካሄድህ ውስጥ ነው። ማያልም ሰው የለም፣ ለህልሙ የሚተጋ ግን በጣም ጥቂት ነው። የሚያስብ ብዙ ነው፣ ማሰቡን የሚያሳይ ግን በጣም ትንሽ ነው። አዎ ጀግናዬ፣ የማያስብ የለም፣ አንተ ግን በልዩነት አስብ። የማያልም የለም፣ አንተ ግን ደረጃውን ከፍ አድርገሃልም። በእርግጥ ህልምህን ደጋግመህ ስታየው ስታስበው እውን የመሆን እድል አለው። በተግባር ካልቀየርከው ግን እንደ ጉም አየር ላይ በኖ ይቀራል። ለማደግ ለመቀየር ማሰብ ብቻ ሳይሆን በተለየና በተሻለ ሁኔታ ማሰብን ይጠይቃል። ሐሳቡም የሚኖር የሚተገበር የሚደረግ የሚታይ ሊሆን ይገባል። የብዙ አስደናቂ ፈጠራዎች ባለቤት የሆነው ቶማስ ኤዲሰን የዓለምን ህዝብ በማሰብ አቅሙ ሲገልጸው ከዓለም ህዝብ 5% ያስባል፣ 10% ማሰብ እንደሚችል ያስባል፣ ቀሪው 85% ግን ከሚያስብ ቢሞት ይቀለዋል ይላል። ይህም ማለት ከሚያስቡት 5% ውስጥ ለመቀላቀል የተለየ አመለካከት፣ ከፍ ያለ እምነት፣ የተሻለ የአረዳድ አቅም፣ ግሩም የግንዛቤ ችሎታና የእይታ ጥራት ያስፈልጋል። አዎ ምድር የምትመራው የምትዘወረው በሚያስቡ በሚያደርጉና በሚኖሩ ሰዎች ነው። ስኬትን በውስጡ ሲያስብ ሳይሰራበት ከስኬት የደረሰ የለም። ይብዛም ይነስም የማንኛውም ከፍታ መሰረት ሐሳብ ነው። ከሐሳብም የተለየና የተሻለ ለተግባር የቀረበ ሐሳብ። በልዩነት አስብ፣ በልዩነት አድርግ፣ በልዩነት ኖር። በተሻለ ታገል፣ በተሻለ ስራ፣ በተሻለ ደረጃ የተግባር ሰው ሁን። ከባዶ ህልመኝነት ወደ ተጨባጭ አድራጊነት ተዘዋወር። ስታስበው ያስደንቀ፣ ሲተገበር ሲሳካም ያስደንቀ፣ ያስደምመ። ማሰብ ከመቻል በላይ ማድረግ እንደምትችል አሳይ። ሌሎች ሰዎች ስላንተ የሚያስቡትን ለማወቅ የተጨነቅበት ጊዜ ትዝ ይልሃል? ሁሉም ሰው አንተን እንደሚያይ እያሰብክ በፍርሃት የተሞላህበት ወቅት ይታወሳል? የራስህን ጉዳይ ትተህ በሌሎች ጉዳይ እላፊ የተሰቃየህበት ጊዜ ትዝ ይልሃል? በይሉኝታ ያባከንካቸው በሰዎች ጫናም ያሳለፍካቸው ብርቅዬ የህይወት አጋጣሚዎችስ ምን ያክል ትዝ ይልሃል? ካሁን አዩኝ አላዩኝ ብለህ ለማድረግ የተጨነቀው ህይወት ቀያሪ ተግባር ትዝ ይልሃል? ገና ለገና እተቻለሁ፣ ሐሳብ ይሰጥብኛል፣ ስሜ ይጠፋል ብለህ ወደ ጎን ያልከው የልብ ፍላጎት ይታወሳል? አዎ ጀግናዬ፣ በሚያሳዝን ሁኔታ አብዛኛው የእድሜያችን ክፍል ሰዎች ስለኛ የሚያስቡትን በማሰብና እርሱን ለማወቅ በመጨነቅ ያልፋል። በሰዎች የሚሰጠን ቦታ እጅጉን ያሳስበናል። በተለይ ለኛ የተሻለና ተወዳጅ የሆነ ሰው ስለኛ ያለውን አመለካከት ለማወቅ እንጓጓለን። ጊዜያችን ሁሉ ሰው ምን ይለኛል በሚል ይባክናል። ራሳችን ያጠረን ጊዜ ለሰዎች ሲሆን ይትረፈረፋል። የሚጠቅመንን ነገር ለማድረግ ጊዜ የለንም። ሌሎች ሰዎች ሲጠሩን ግን በሚገባ ይኖረናል። ምንም ያክል ደጋግመህ ብታስብ፣ ብታወጣ፣ ብታወርድ፣ ብታሰላስል ሰዎች ስላንተ የሚያስቡትን ልታውቅ አትችልም። ማወቅ ለማትችለው ነገር ጊዜና ስሜትን ማባከን ደግሞ ትልቁ ከንቱ ድካም ነው። የሰው ልጅ ልፋቱ የሚችለው ላይ ነው። ያለፈን ማስታወስ የማይመለሰውንና አንዴ የሆነውን ለመቀየር ሳይሆን ድጋሜ ያንን ስህተት ላለመድገም ይጠቅመናል። ዛሬ በአግባቡ ያላሳለፍከው ጊዜ፣ ያልተጠቀምከው አጋጣሚ፣ የተጨነቅበት የሰዎች ጉዳይ ነገ ላይ ዳግም ለቁጭትና ሐዘን እንዳይዳርግ ተጠንቀቅ። የማህበረሰብህን ባህልና እምነት አክብር። ያንተን ክብርና ፍላጎት የሚነካ ከሆነ ግን በራስህ መንገድ ርማትን ትወስዳለህ እንጂ በሰዎች አመለካከት ታጥረህ ራስህን እየጎዳ አትኖርም። ሁለት ወሳኝ ሁነቶችን ለይ። አንድም መቀየር የምትችለውን፣ ሌላም መቀየር የማትችለውን። ከሁለቱ ውጪ አጣብቀኝ ውስጥ የሚከት መሃል ሰፋሪ ክስተት አይኖርምና መቀየር በምትችለው ነገር አትጨነቅ። ምክንያቱም
መቀየር፣ ማስተካከል፣ ማረም፣ ማሻሻል ትችላለህና። መቀየር በማትችለውም እንዲሁ አትጨነቅ። ምክንያቱም ቀድሞውኑ ብትጨነቅ ብትጠበብ ልትቀይረው እንደማትችል አውቀሃልና። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም። ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ሕመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል፣ ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣ ክፋት በደግነት ሲተካ፣ ሞትም በሕይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ ያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። በክንዱ በኃይሉ ሲመካ የነበረው ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። ባላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። ስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን
አላስፈላጊ ስሜቶቻችንን መቆጣጠር በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም በሰዓቱ ብታዝንም ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። አዎ ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማ የደስታ ምንጭ ነው። ህልም ስሜትን ያስተካክለዋል። የምትፈጽማቸው እቅዶች ህይወትን መስመር ያስይዙታል። የህይወት ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆን አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ልኬትህ ስኬት ነው። አቅምህ እስከምን ድረስ ነው? በእርግጥ የምትችለውን ብቻ ብታደርግ ህይወትህን መቀየር አትችልምን? የምትችለውን ብቻ መሞከር፣ በአቅምህ ልክ ብቻ መጣር ሙሉ ህይወትህን ይቀይረዋል። የወደቀ ሁሉ በዛው እንዲቀር፣ የከሰረ ሁሉ አትራፊ እንዳይሆን፣ የተሳሳተ ሁሉ በስህተቱ እንዲቆጭ፣ ያጠፋ ሁሉ በጥፋቱ እንዲሰበር የፈረደበት አንዳች አካል የለም። ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ሰሚ ሲያገኝም ስራውን በጥልቀት ይሰራል። ተስፋ ማሳጣቱን፣ ጉልበትን ማክሰሙን፣ ዋጋ ማሳነሱን፣ ከደረጃ ማውረዱን በሚገባ ያውቅበታል። ብዙዎች ይፈራሉ። ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደ እውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው እውነታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መካከል ነው። ከውድቀትህ ማግስት እንደገና መነሳት፣ ቀና ማለት ትችላለህ። ከስህተትህ በጊዜ እርማት መውሰድ ትችላለህ። ከጥፋትህ መማር፣ እንደገናም መጀመር መሞከር ያንተ ምርጫ ነው። ፍርሃት ችሎታን ይቀብራል፣ እውቀትን መና ያስቀረዋል፣ ተነሳሽነትን በባዶ ያባዘዋል። ከባድ፣ አስጨናቂና ምቾት የሌለው ሁኔታ የሚፈልግ ሰው የለም። በተቃራኒው ግን ባይፈልግም ተላምዶት የሚኖር እጅግ በጣም ብዙ ሰው አለ። ያልተመቸህን ለመቀየር የተመቸህንም ለማስቀጠል ሙሉ ኃላፊነት ውሰድ። ከየትኛውም እርምጃ በፊት ያለህበትን ሁኔታ አምነህ ተቀበል። ወደ ራስህ ተመልከት። ማንንም መውቀስ አቁም። የምችለውን ያክል እየጣርኩ ነውን? በችሎታዬ ልክ እየተንቀሳቀስኩ ነውን? ከራሴ ምን ጠብቃለሁ? ምንስ እያደረግኩ ነው? ከአቅሜ በላይ መልፋቱ፣ ከአቅሜ በላይ መስራቱ፣ መታገሉ ይቅርና በእርግጥ የምችለውን ያክል ራሱ እየሞከርኩ ነውን? ሳልችል ቀርቼ ነውን ዘውትር በምኞትና በሐሳብ ራሴን የማጨናንቀው? ምንድነው የከበደኝ? ምንድነው ያቃተኝ? ከራሴ እየጠበቅኩት ደጋግሜ ያጣሁት ነገርስ ምንድነው ብለህ ራስህን ጠይቀው። የአቅምህ ጉዳይ፣ የብርታትህ ነገር፣ የጥንካሬ መጠን ዛሬ ላይ ይሰማህ ይችላል። መስራት ማድረግ ብታስብም የእውነት ማድረግና መስራት የማትችልበት ጊዜ መምጣቱ አይቀርም። ተነሳሽነቱና ፍላጎቱ ቢኖርም
የፈለከውን ያክል መንቀሳቀስ የማትችልበት ማድረግ የማትችልበት ሁኔታ ይፈጠራል። አዎ ጀግናዬ፣ ልኬትህ እስኬት ነው? አቅምህ እስከምን ድረስ ነው? በእርግጥ የምትችለውን ብቻ ብታደርግ ህይወትህን መቀየር አትችልምን? በእርግጥ የሚጠበቅብህን ብቻ ብትፈጽም ያለህበትን ህይወት የማሻሻል ብርታቱ አይኖርህምን? ድንጋይ መፍለጥ፣ ተራራ መናድ ወይም ጥልቅ ጉድጓድ መቆፈር አይጠበቅብህም። የምትችለውን ብቻ መሞከርህ፣ በአቅምህ ልክ ብቻ መጣርህ ሙሉ ህይወትህን ይቀይረዋል። ራስን መቀየርና ማሳደግን ይህን ያክል ከባድና የማይቻል ነገር አድርጋ አታስበው። ክብደቱ በአንዴ ወይም በአጭር ጊዜ ካላደረግኩት ያልክ እንደሆነ ብቻ ነው። ቀለል አድርገህ ዛሬውኑ ጀምር። ከሚጠበቅብህ በላይ ሳይሆን የሚጠበቅብህን አንተ ራስህ ከራስህ የምትጠብቀውን እችላለሁ ብለህ የምታስበውን ነገር ብቻ በትንሽ ወደ ማድረግ ግባ። አዎ ለራስህና ለሌሎች የመብቃት ኃላፊነት አለብህ። ራስህንና ሌሎችን የማሳረፍ የውዴታ ግዴታ አለብህ። የቻልከውን ካላደረግክ ደግሞ ይህንን ለራስህ ማትረፍ አትችልም። ባለፉት ጊዜያት የተበላሹት እቅዶች ተበላሽተዋል። ዳግም እያሰብከው ያለኸው ሐሳብና እቅድ ግን እንዲበላሽና ዋጋ ቢስ እንዲሆን አትፍቀድ። ስለ ራስህ ስታስብ የሚሰማ ስሜት ይኖራል። ይመጥነኛል ብለህ የምታስበው ስፍራም ይኖራል። ነገር ግን ሐሳብ ብቻ እዛ አያደርስም። ያንተ የሆኑ ነገሮች በሙሉ በእጅህ ለመግባት ያንተን እንቅስቃሴና ጥረት የሚፈልጉበት ጊዜ ይኖራል። ራስህን ለማስከበር፣ ህይወትህን ለማሻሻል፣ ዙሪያ ላሉ ወዳጆችህና ሐሳቢዎችህ ለመድረስ በቻልከው መጠን መንቀሳቀስ፣ መበርታት፣ መጠንከር አለብህ። ጥረትህ በአንዴ ትልቅ ጋን ለመሙላት ሳይሆን በሂደትና በቀስታ ጋኑን በበቂ ውሃ ለመሙላት ነው። በአቅሜ ልክ በመስራት ህይወትን ማሻሻል ጀምር። በለውጡ አመርቂነትም ወደ ላቀው ብርታትና ጥንካሬ ተሸጋገር። ቶሎ በነቃ ቶሎ ወደ ራስህ በተመለስክ ወደ እርምጃ በገባህ ቁጥር ነገሮች ሲሰካኩ ትመለከታለህ። ነገሮች ሲስተካከሉ ትመለከታለህ። ንቃትህ ወደ ተሻለው እርምጃ ይወስዳል። ወኔህ አስደናቂ ነገር እንድታደርግ ይገፋፋል። ንቃትህ ከእንቅልፍህ ብቻ አይደለም፣ ከውድቀትህ፣ ከስብራትህ፣ ከስህተትም ጭምር ነው። ሁን ብለህ ተዘጋጅተህ ባትማርም መማር ማወቅ ከፈለግ ሁሉም ጊዜ እጅጉን በጣም ምቹና ትክክለኛ ሰዓት ነው። ከስህተታቸው ቶሎ የሚማሩ፣ ከጥፋታቸው ቶሎ የሚታረሙ፣ ከውድቀታቸው ቶሎ ለመነሳት የሚፍጨረጨሩ ሰዎች በእርግጥም የእድሳትና ዳግም ጠንክረው የመመለስ ጊዜያቸው እጅጉን ያጠረ ነው። ተረጋግተህ ለመማር እድል የማይሰጥህ፣ ራስን ለማዳመጥ፣ ፍላጎትህን ለመመርመር፣ ለመለየት ይሄ ነው የምትለው እድል የማይፈጥርልህ አጋጣሚ ይኖራል። በአጋጣሚውም አትረብሽ። አዎ ጀግናዬ፣ ቶሎ ተነስ። መውደቄን ካወቅ ቶሎ ተነስ። ስህተትህን ከለየህ በቶሎ እርማት ውሰድ። ጥፋትህ ከገባ ፈጥና አስተካክለው። ወድቀህ ቀርተህ አቅምህን አታሳንስ። ተሰብረ ቀርተህ ብርታትህን አትበድለው። ታች ሆነ የሰዎች መጠቋቋሚያና መዘባበቻቸው ሁን። የወደቀ ሁሉ በዛው እንዲቀር፣ የከሰረ ሁሉ አትራፊ እንዳይሆን፣ የተሳሳተ ሁሉ በስህተቱ እንዲቆጭ፣ ያጠፋ ሁሉ በጥፋቱ እንዲሰበር የፈረደበት አንዳች አካል የለም። ማንም ዳግም ራሱን መፍጠር ይችላል። ወደቅኩ ብለህ የምታዝንበት፣ ለረጅም ጊዜ የምትተሻሽበት፣ በአፍረት የምትዋጥበት፣ ዳግም ለመውደቅ የምትንደረደርበት፣ ከሰው በታች አድርገህ ራስን የምትመለከትበት ምክንያት የለም። ከውድቀትህ ማግስት እንደገና መነሳት፣ ቀና ማለት ትችላለህ። ከስህተትህ በጊዜ እርማት መውሰድ ትችላለህ። ከጥፋትህ መማር፣ እንደገናም መጀመር መሞከር ያንተ ምርጫ ነው። ከስህተትህ መማር፣ እንደገና መጀመር መሞከር ያንተ ምርጫ ነው። አዎ የጀመርክበትን ወኔ አምጣው። ተነሳሽነትህን አግኘው። ጽኑ ፍላጎትህን ዳግም ፍጠረው። ጉጉትህን አሁንም አምጣው። ስትጀምር ውድቀትን ላታስብ ትችላለህ። ስህተትን ላትገምት ትችላለህ። ተስፋ መቁረጥን፣ በራስ ማዘንን ላትጠብቅ ትችላለህ። ነገር ግን የአብዛኞቻችን መንገድ አሉታዊና አዎንታዊ በሆኑ ያልተጠበቁ ክስተቶች የተሞላ ነውና ሳይታሰብ መውደቅና በሁኔታዎች መመቻቸት፣ በፍጥነት ማደግ ሊገጥመን ይችላል። እናም ውድቀትህ ያልጠበቅከው ስለሆነ አትደናገጥ። ያላሰብከው ያልተዘጋጀህበት ነገርም ስለገጠመ አትሰበር። ከድንጋጤና ሽብርህ በበለጠ
ድጋሜ የምትጀምርበትን ሁኔታ ጤን። ለአደጋ ጊዜ የተዘጋጀህለት ነገር ላይኖር ይችላል። ከስህተትህ ለመታረም በቂ ጊዜ ላታገኝ ትችላለህ። ነገር ግን በዳግም ሙከራ ውስጥ መዘጋጀት፣ ከስህተትህ መማር፣ ዳግም ራስህንም ማብቃት ትችላለህ። ተነስተህ እንደጀመርክ፣ ተነስተህ እንደሞከርክ ሁሉ አሁንም ዳግም ከውድቀትህ ተነስተህ ከስህተትህ ተምረህ ጥፋትህን አርመህ ያጣኸውን ብርቱና ጠንካራ ማንነት እንደገና መፍጠር እንደምትችል ማን። ምናልባት ፍርሃት የሰዎች ይሆናል፣ የውድቀት ይሆናል፣ የስህተት ይሆናል፣ አሊያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል። ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ለምትፈልገው ነገር ዋጋ ለመክፈል ዝግጁ ካልሆንክ ዝምታና ተላምዶ መቀመጡ ሁኔታውን ከመውደድ አይተናነስም። ፍርሃትን አትስማው። ቃል ባያወጣም አንደበት ባይኖረውም እንደ ፍርሃት ጮክ ብሎ የሚያወራ ከወሳኝ ጉዞ የሚያስቀርና ከአስፈላጊው መንገድ የሚያሰናክል ስሜት የለም። ፍርሃት ስሜት ብቻ አይደለም። ፍርሃት እንቅፋት ብቻ አይደለም። ፍርሃት ለፈቀደለት ገዢ ነው፣ ለዛውም ጨቋኝ ገዢ። እንዳይፈናፈን አርቆ እንዳይመለከት የተወሰነ ርቀትም እንዲጓዝ የማይፈቅድ አምባገነን መሪ ነው። ፈሪ ሆኖ ሕይወቱን የገዛ ማን አለ? እየፈራ አንድ እርምጃ ወደፊት የተራመደ ማን ነው? በትንሹም በትልቁም ሐሳብ እየገባው ነፃነት የሚያገኝ ሰው ማን አለ? ፍራቻውን እያስታመመ የትኛው ነው የተቀየረ ሰው? ፍርሃቱን ደጋግሞ እየሰማ የትኛው ነው ያደገው? ፍርሃት ችሎታን ይቀብራል፣ እውቀትን መና ያስቀረዋል፣ ተነሳሽነትን በባዶ ያባዘዋል። ሐሳብ ስላለ ብቻ ሐሳብን አትኖረው። ዓላማ ስላነገብክ ብቻ በዓላማ አትኖርም። ህልም ስላለ ብቻ ህልመኛ አትሆንም። ከሁሉም አሳስሮ ሊያስቀር የሚችል ፍርሃት የተባለ ጠላት አለበት። አዎ ጀግናዬ፣ ፍርሃትን አትስማው። በፍጹም እጅ እንዳትሰጠው። በትእዛዙ አትመራህ፣ ግዛው እንጂ አትገዛለት። ሰልጥንበት እንጂ አይሰልጥንብህ። ምናልባት ፍርሃት የሰዎች ይሆናል፣ የውድቀት ይሆናል፣ የስህተት ይሆናል፣ አሊያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል። ምክንያቱም ምንም ቢሆን ፍርሃትን ለመጋፈጥ ምክንያቶችን መረዳት ያስፈልግሃል። ከፍርሃትን ለማምለጥ ኃይሉን በውስጥ የያዘውን ስፍራ በሚገባ ልትረዳው ይገባል። ፈሪ ለእናቱ በሚባል ደረጃ አንዳንድ ፍርሃቶች ሊጠቅሙን ይችላሉ። ነገር ግን የማይጠቅሙንንና በብዙ ርቀት ከፍላጎትና ከህልማችን ወደ ኋላ እያስቀሩን ያሉትን ፍርሃቶች ደግሞ ጠንቅቀን እናውቃቸዋለን። አዎ፣ ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ሰሚ ሲያገኝም ስራውን በጥልቀት ይሰራል። ተስፋ ማሳጣቱን፣ ጉልበትን ማክሰሙን፣ ዋጋ ማሳነሱን፣ ከደረጃ ማውረዱን በሚገባ ያውቅበታል። ፍርሃትን የምትሰማው በጭፍኑ አይደለም፣ ላለመስማትም ቀላል ስለሆነም አይደለም። የእድገትህ እንቅፋት የሆነውን ፍርሃት የምትሰማበት ምክንያት የለም። ለህልምህ ማነቆ የሆነውን ሽብር የምታዳምጥበት ምክንያት አይኖርም። ብዙዎች ይፈራሉ። ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደ እውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው እውነታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መካከል ነው። የምትሰማውን ከመስማትም በላይ ተቀብለ ወደ ውስጥ የምታስገባውን እውነታ ተረዳ። ሊቆጣጠር የሚታገል ፍርሃት እውነት አይደለምና አትስማው። በፍጹም ጆሮም እንዳትሰጠው። መርጠህ ተነስ። ፍርሃት ተፈጥሮ ነው። ፈሪ ሆኖ መቅረት ግን ተፈጥሮ ሳይሆን ምርጫ ነው። ድካም ተፈጥሮ ነው። ደካማነትን ተቀብሎ መቀመጥ ግን ምርጫ ነው። ሐዘን ሁሉም ሰው የሚያጋጥመው ነው። ሁሌም ከሐዘን ጋር መኖር ግን የምርጫ ጉዳይ ነው። ባለማወቅም ይሁን አውቀን ፈልገነውም ይሁን ሳንፈልገው በህይወት መንገዳችን የምንወስናት ትንሽ ውሳኔ፣ የምንመርጣት መንገድ የዛሬ ህይወታችንን አጎናጽፋናለች።
ዛሬ ያለህበት ቦታ በየትኛው መመዘኛ ከምርጫ ውጪ የሆነ አይደለም። ምናልባት ላትፈልገው ትችላለህ፣ ነገር ግን መርጠኸው እየኖርክ ነው። ምናልባት ላይመችህና ሊጎረብጥ ይችላል፣ ነገር ግን እንደዛም ሆኖ አምነህ ተቀብለኸዋል። ከባድ አስጨናቂና ምቾት የሌለው ሁኔታ የሚፈልግ ሰው የለም። በተቃራኒው ግን ባይፈልግም ተላምዶት የሚኖር እጅግ በጣም ብዙ ሰው አለ። ለምትፈልገው ነገር ዋጋ ለመክፈል ዝግጁ ካልሆንክ ዝምታና ተላምዶ መቀመጡ ሁኔታውን ከመውደድ አይተናነስም። መመገብ ስላለብህ ጠንክረህ ትሰራለህ። የቤተሰብ ኃላፊነት ስላለብህ በየወሩ ተገቢውን ነገር ታሟላለህ። ምቹና የተስተካከለ ህይወት እንደሚገባ ስለማታምን ግን ከስራ ይልቅ በምሬትና በሰበብ ለማሳለፍ ትጥራለህ። አውቀህ ግባበት። ወስነህ ጀምረው። አምነህበት እንቅስቃሴ አድርግ። ባላስተዋልከው መንገድ የማትፈልገው ህይወት ውስጥ ልትገኝ ትችላለህ። ባልጠበቀው ጊዜ ከባድ አጣብቂኝ ውስጥ ገብተህ ይሆናል። ሳታስበው በማይሆን ሱስ ተጠምደህ ይሆናል። እንዲሁ እንደቀላል ትልቅ የቤተሰብ አደራ ተሸካሚ ሆነህም ይሆናል። ነገር ግን በግድም በውዴታም ምርጫ ከመሆን ልታስቀረው አትችልም። ብዙ መውጫ በሮች እያሉ አንተ የምታየው የተዘጋውን አንድ በር ከሆነ ይህ ህይወት መጨረሻ አይኖረውም። ምናልባት ይከፈታል ብለህ የምትጠብቀው በር ሌላ ሰው ሊሆን ይችላል። የመንግስት እርዳታ ይሆናል፣ አዲስ እድል ይሆናል፣ የደሞዝ ጭማሪ ይሆናል። እነዚህ ሁሉ ግን ከአንተ ትክክለኛ አቅም ጋር ሲነጻጸሩ ምንም ናቸው። ለራስህ ኃላፊነት ከወሰድክ፣ ራስን መመልከት ከጀመርክ፣ አቅሜን በሙሉ ከተጠቀምክ ከተዘጋው በር በላይ ከኋላ ያለው ስፍራ ወለል ብሎ ይታይሃል። ያለፈው አልፏል፣ የሆነውም ሆኗል። በፍላጎትም ይሁን በግዳጅ በፍለጋም ይሁን በአጋጣሚ የአሁኑ ህይወትህ ውስጥ ተገኝተሃል። ያልተመቸህን ለመቀየር የተመቸህንም ለማስቀጠል ሙሉ ኃላፊነት ውሰድ። ከየትኛውም እርምጃ በፊት ያለህበትን ሁኔታ አምነህ ተቀበል። ወደ ራስህ ተመልከት። ማንንም መውቀስ አቁም። አንተ ለምትኖረው ህይወት ማንንም ተጠያቂ ብታደርግ የሚደርስልህ ሰው አታገኝም። ያለህ ብቸኛ ምርጫ ከአምላክ ጋር በቅርበት ማውራትና ብርታት ጥንካሬውን ከእርሱ በመማፀን የለውጥ ሂደትን በትንሹ መጀመር። ምቹ ከሚመስል የሚጎረብጥና እረፍት አልባ ህይወት ለመውጣት ሞክር። እንቅስቃሴን ተላመደው። በምርጫ ባትወድቅም መርጠ ለመነሳት ከምንም ጊዜ በላይ ቆራጥ ሁን። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ